ያ ሰው አለክ አንተ የሰለሞን ችግር የለውም ያው ይሰማል ምን ፈልገህ ነበር ያልክ ኮሜንቱን አይቼ ያስገቡክ እኔ ሻሃዳ መያዝ ፈልጋለሁ እርግጠኛ ነህ ያው ሻሃዳ እንዴት ያስገድደ ሰው አለ ማንም ያስገድደ ሰው የለም እሺ በራሴ ነው እሺ ችግር የለም እኛ ሻሃዳውን እናስይዛለን እየቀለድክ ካልሆነ ለዛ ነው እሺ አይደለም እኔ እየቀለድኩኝ አይደለም በነገርህ ላይ እኔ እንደውም ዩቲዩብ ላይም ቴሌግራም ላይ ወሂድን በጣም ከታተለው ነበር ፈልጋት ትናንትና አይሻ አሲያ ነው ምናምን ይባል ቢገብቼ በጣም ጭቅጭቅ በቃ አስቀመጡ ረጅም ሰዓት ትቻቸው ወጣው ጽፌላቸው ሁላ ትቻቸው ወጣው እኔ ሱዳን ነበርኩ ካርቱም እዛ አንድ ተመስገን ይባላል ተመስገን ዮሴፍ ስሜ እና አንድ ኢብራሂም ባል ጓደኛ አለኝ በጣም ብዙ ነገር ይነግረኛል አረብኛው ላይ አነባለሁ አሁን እኔ ቁርአኑን ማለት ነው እንትን የሌለባቸው ነጥብ የሌለባቸው አለ አይደለ ሰማል እየሰማሁህ ነው ሐሳብ ለመበተን እነሱ ከሌለባቸው እንደሚከብደኛል እንጂ የተወሰነ ብዙ ነገር እንትን እላለሁ በቃ አሁን ወሰኜ ነው በራሴ እሺ ችግር የለም እዚህ ጋር ያህያ ሰላም አለይኩም ወሂድ ጧት ገብቶ ነበርና አላስገባኝ ብሎኝ ነው እንጂ እሱ ጋር ሞክሬ ነበር ቀን ሰላም ወራህመቱላሂ ወበረካቱ እንዴት ነህ ዳውዲ አልሐምዱሊላህ ትንሽ ስለ እስልምና ማወቅ ያለበትን አክል ትንሽ ንገሩትና እንትን እንለዋለን ሻሃዳ ታስይዙታላችሁ አንዳችሁ ሁለታችሁ አንዳችሁ ኢንሻአላህ ካለሽ ቀጥ አቤት ሀቢቢ ያሰው ምን ነገርኩ እኔ የተወሰነ ትንሽ ነገር አይደለም ብዙ ነገር አውቃለሁ ያው ነገሮችን በቃ አላር ለአንዳንድ የሚፈታተነ ነገር ያው እስክትጨርስ ድረስ ያለ ነገር ታግሎኝ እንጂ ብዙ ነገር እዚህ አይደለም እኔ ሱዳን የተማርኩት በነገራችን ላይ ችግር የለም እሺ መጀመሪያ ምን አልከኝ መጀመሪያ ምን እምነት ነበር የሚከተለው ኦርቶዶክስ ነበር ወይ ፕሮቴስታንት ተናገረኩ ኦኬ ቁርአን ራሱ ቀራለሁ አሁን አረብኛ አነባለሁ እያልኩ ነው የተወሰነ ቁርአን ላይ ያሉት እነዚህ ነጠብጣቦቹ ከላይ ከታች እነሱ የሌላቸው ይከብደኛል እንጂ ያላቸውን በደንብ እንትናል ግን እንትኑ አይገባኝም ሚኒንጓውን አይገባኝም ስለዚህ ረዳት ያስፈልገኛል ቁርአን ታስቀሩኝ የሚያስቀራኝ ያስፈልገኛል በደንብ ወጥቷል አይደለ እሱ ችግር የለውም እሱ ሻሃዳ ያዝና የቀረው ቀላል ነው ችግር የለውም እሺ ችግር የለም ያሰው እኔ ወዳን ኢንሻአላህ ታሲዙታላችሁ በነገራችን ላይ የመጣክ ያለክበት ሃይማኖት በአለም ላይ የትም ቢኪድ ማለት ነው የትኛውንም ቦታ ብትፈትሽ አልহামዱሊላህ ኢስላም ብቻ ነው አንድን አምላክ ጥርት ባለ መልኩ የሚገዛው ማለት ነው አላህም ለዛ ነው ያህለል ኪታብ የሚለው እናንተ መጽሐፍ ባልተቤቶች ሆይ ተአሉ ኢላ ከሊመቲን ሰዋኢን በይነና ወበይነኩም እና መጽሐፍ ቅዱስም እንግዲህ አንብብ ያለው ብለካል የኡስታዝ ሄድምና አዳምጫለሁ ብለካልና አንድ አምላክ የሚሰበክበት ኢስላም ብቻ ነው ለዛ ነው አላህ Subhanahu Wa Ta'ala ምን ሚለው ያ አህለል ኪታብ እናንተ መጽሐፍ ባልተቤቶች ሆይ ተአሉ ኢላ ከሊመቲን ሰዋኢን በይነና ወበይነኩም በእኛና በእናንተ መካከል አንዱ ወደ ሆነች ቃል ነው ይላል አላህ Subhanahu Wa Ta'ala በሏቸው እያለ ነው አላ ነዕቡደ ኢላ አላህ ወላ ንሽሪከ ቢሂ ሸይአ አላህን ብቻ ልናመልክ በሱ ደግሞ ምንም ነገር ላናጋራ ይላል አላህ Subhanahu Wa Ta'ala ማለት ነው ወደዛች አላህ Subhanahu Wa Ta'ala በአንድነት ማምለክ በእኛና በእናንተ መካከል የተባለበት ምክንያት ምንድነው መጽሐፍ ቅዱስም ሆነ ቁርአን የሚያስተምሩት አንዱን አምላክ ማምለክ ስለሆነ ማለት ነው ጸሐፊው መቶ ለኢየሱስ ሲጠይቀው ምንድነው ያለው ኢየሱስ ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ ጌታ አምላካችን እግዚአብሔር አንድ ጌታ ነው ብሎ ነው የሰበከው እና እግዚአብሔርን ኢየሱስም ሲሰብከው የኖረው ያንን አንዱን አምላክ ማምለክ ነው ረሱላህ ሰለላሁ ዐለይሂ ወሰለም የሚሰብኩት ምንድነው ያንን አንዱን አምላክ ነው ነብያቶች የሚሰብኩት ማን ነው ያንን አንዱን አምላክ ነው ይሄንን አንዱን አምላክ ደግሞ በብቸኝነት የሚያመልኩት ብቸኛዎቹ ማናቸው ሙስሊሞች እኛ ብቻ ነን አልহামዱሊላህ ረቢል ዓለሚን ማለት ነው የትኛውም ሃይማኖት ብትሄዱ
የሆነ ጣዖት ከሆነ ነገር ጋር እንደዛ ነው ብቻ የሚመለከው ማለት ነው። ክርስቲያኖች ጋር ብትሄዱ ነብይን ከአምላክ ጋር እንዲሁም መንፈስ ቅዱስን የመሳሰሉ ነገራቶችን ጨማምረው የሚያመልኩት ማለት ነው። አልሐምዱሊላህ እስልምና ብቻ ነው አንዱን አምላክ ጥርት ባለ መልኩ የሚገዛው ማለት ነው። እና ኢንሻአላህ እንግዲህ እስልምና ላይ እንደተማረከ ነግረህናል እና ከሁሉም ነገር በፊት ደግሞ ሸሃዳው ቢቀድም ደስ ይለኛል እኔ ማለት ነው። ሸሃዳው ይቅደምና ማንንም እንዳላስገደደውም ገልጿል። ወንድሞች ሸሃዳ ሲይዙትና ኢንሻአላህ ከዛ ቀጣይ ወዳሉ ነገራቶች እንሄዳለን። እሺ መርሃባ። እዚህ ጋር የምታውቀው ሰው አለ ሸሃዳ እንዲያሲዝ የምትፈልገው ሰው? አነስና ሲዋይ ምናምን የምታውቀው ከሆነ ወይ ያህያ ወይ ዛህራ ወይ መወዳ ሸሃዳ እንዲያሲዝ የምትፈልገው ሰው ካለክ ያ ሰው? እኔ የለም አንዳቸው አዝዙኝ ቢሆን ወሂድ ነበረ ጣዋት ላይ ገብቼ ነበር አግኝቻው ነበር ግን በቃ አላስገባም አለኝ። በጣም ብዙ ሰው ነበረበት መሰለኝ ወደ 1000 ምናምን ሰው። ከዛ እንደው የሆነ ቦታ ላይ ወደ ሆነ ቤት ሽፍት እናርጋለን ፒኬ ምናምን ወደዛ እንሄዳለን። እዛም ተከትዬ ገብቼ በቃ አልመልስልሽ ሲሉኝ ጊዜ ገስታ አላስገባም ሲሉኝ ጊዜ ታውቁት እንጂ እሱ ቢያስዘኝ መርጣለሁ። ኤኒዌይስ ሁሉም ያው እኔ ብቻ መተኛትን ነው ፈልገው አንድ ራሴን አግኝቼ ወደ ተፈጠርኩበት ተመልሼ ማረፍን እንጂ ብዙ ነገር ተረድቻለሁ። ያው የእንትን ጉዳይ ሆኖ እንጂ ነገሮች ዛሬ አይደለም የጨረስኩትኝ። እዚህ ከመጣው ራሱ ቢያንስ ከ8 ወር በላይ በቃ ያው ፈተናውስ ነበርኩኝ ጨርሻለሁ። በቃኛው አንዳቸው አስዙኝ ከዛ በኋላ ከቻላችሁ አስተምሩ የሆነ ቲም ካለ ሱስት አስገቡኝ። ይሄንን ነው ማለት ተፈልገው ችግር የለም። ከዛ ከሻሃዳው በኋላ ችግር የለም። ዛህራን ታወራታለህ አነስ ከመጣ ያህያ በቃ አንዳቸው አስይዙት። እሺ ዝግጁ ነው አይደለ? ዝግጁ ነኝ። አዎ እሺ አሁን የምልህን ቃል አብረህኝ ትላለህ ማለት ነው። አሽሃዱ አላ አንድ ላይ በለው ችግር የለም። ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱላሂ ወረሱሉሁ ወአሽሃዱ አነ ዒሳ አብዱላሂ ወረሱሉሁ። አሁን ደግሞ በአማርኛ አሁን ያለውን በአማርኛ እንለዋለን። ከአላህ በስተቀር በእውነት ሊገዙት የሚገባ አምላክ እንደሌለ እመሰክራለሁ። ሙሐመድም የአላህ ባሪያና መልእክተኛ ናቸው ብዬ እመሰክራለሁ። ኢየሱስም የአላህ ባሪያና መልእክተኛ እንደሆነ መሰክራለሁ። ማሻአላህ አላሁ አክበር። እንግዲህ ከዚህ በኋላ ወንድማችን ሆነሃል ኢንሻአላሁ ተዓላ። ከዚህ በኋላ ጌታችን አላሁ ተዓላ እንደተናገረው ነቢያችን አለይሂ ሰላቱ ወሰላም እንደተናገሩት ወንጀልህ በሙሉ ተምሮልህ አዲስ ከእናት ሆድ እንደወጣ ሆነሃል ማለት ነው። አልሐምዱሊላህ ረቢል ዓለሚን። ከዚህ በኋላ እኛ እዚህ የምታየን በሙሉ ወንድሞችህ ነን፣ ሴቶቹም ደግሞ እህቶችህ ናቸው ማለት ነው። ኢንሻአላህ በውስጥ እናናግራለን፣ ፎሎ አድርገን እኛ ፎሎ እናደርጋለን። ከዚህ በኋላ ባለው የእስልምና ቤዚክ የሆኑ አስተምሮቶችን ኢንሻአላህ ተዓላ እንማራለን። እንግዲህ ይህ ላንተ የህይወትህን በር የሚከፍት ትልቅ ምዕራፍ ነው። ኢንሻአላህ ከዚህ በኋላ ተያይዘን የጀነት ወንድማችን እንደምትሆን በዱንያም በአኺራም ጀነት ላይ አብረን ተያይዘን እንደምንገባ ይህ ሙሉ እምነታችን ነው። ኢንሻአላህ ተዓላ እንግዲህ አብረን ትሆናለህ ማለት ነው። አላሁ
ያለው ማሻአላህ ባረከላሁ ፊክ ሀይቃ ወላሂ በጣም አልሐምዱሊላህ እኔም በጣም ነው ደስ ያለኝ ሱብሃንአላህ እንግዲህ የአንድ ሰው ከጀሃነም እሳት ነፃ መውጣት ማለት በጣም ትልቅ ነገር ነው ወላሂ ነው የምላችሁ የአንድ ሰው ነፍስ መትረፍ ማለት ጀሃነም ማለት እንግዲህ ቀላል ነገር አይደለችም አንድ ሰው እንኳን በትንሽ እሳት እንኳን ሲቃጠል ብናይ ምንድነው የሚሰማን በጣም ከባድ ስሜት ነው የሚሰማን በትንሽ በቀላል እሳት እንኳን ማለት ነው በጀሃነም እሳት ደግሞ አንድ ሰው ዘውታሪ ይሆናል ማለት በጣም ከባድ ነው አልሐምዱሊላህ አንድ ሰው መትረፍ ደግሞ ከዛ ዘውታሪ እሳት ደግሞ አንድ ሰው መትረፍ ደግሞ አልሐምዱሊላህ በጣም ትልቅ ነገር ነው አልሐምዱሊላህ ረቢል ዓለሚን ማለት ፈልጋለሁ እና ሌላ ደግሞ ልነግርህ የምፈልገው ነገር ምንድነው በቃ አንተ ቀጥታ የተቀበልከው ኢየሱስ ምን አለው ከተዛዛት ሁሉ ፊተኛይቱ ማናት ብሎ ሲጠይቀው ነው ኢየሱስ ምን ያለው ከተዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው አለ ከዛ በኋላ ጸሐፊው መልሶ ምን አለው ብለን ከላይ ስትናኝ ከታች ስናይ ምን ይላል 32 ላይ ጸሐፊው መልካም ነው መምህር ሆይ አሁን የተናገርካትን ቃል ነው የተናገረው አንድ ነው ከእርሱ በቀር ሌላ የለም ብለክ በእውነት መሰከርክ አለ ምን አለ አንድ ነው ከእርሱ በቀር ሌላ የለም ብለክ በእውነት መሰከርክ አለ በቃ ማነው ይሄንን ያለው ጸሐፊው ነው ያለው ምንን ተቀብሎ የኢየሱስ ንግግር ተቀብሎ አምላካችን አንድ ነው ያለውን ንግግር ተቀብሎ ምን አለ አንድ ነው ከእርሱ በቀር ሌላ የለም ብለ በእውነት መሰከርክ አለ በቃ በትክክል ኢየሱስ የሚሰበከው ነብያቶች የሚሰበኩት እስከዛሬ ድረስ በቃ ሁሉም ትክክለኛ ነብያቶች የሚሰበኩት ኢየሱስ የሚሰበከው አንዱን አምላክ ነው የተቀበልከው ለዚህም እንኳን ደስ አለህ እልሃለሁ አልሐምዱሊላህ ረቢል ዓለሚን ኢንሻአላህ እስኪ ሌሎች ወንድሞች የሚጨምሩት ነገር ካለን ጨምርና ስም ይወጣለት ኮነ ኢንሻአላህ السلام عليكم ورحمة الله وبركاته الحمد لله ثم الحمد لله هداية بالله سبحانه وتعالى أجر من دلو ከዚህ አንፃር ነው እንግዲህ ተከራኩም ሳይሆን አላህ Subhanahu Wa Ta'ala ዒልምን እንድታቅ እውነትን እንድታቅ አደረገ በራሱ ሰዓት ሂዳያ ሲሰጥ አላህ Subhanahu Wa Ta'ala መተሻሃዳ ማያስፈልጋል አልክ እንግዲህ አላህ ሂዳያ ሲሰጥ እንዲህ ነው አላህ ለፈለገው ሰው ይሰጣል አላህ Subhanahu Wa Ta'ala በተከበረ ቃሉ ምንድነው ያለው قد أفلح المؤمنون ሙእሚን በርግጥም ዳነ ብሏል ከዚህ በፊት የሰራቸው ጥሩ ስራዎች ይቀመጡላል የሰራቸው ማሲዎች ካሉ ደግሞ ይሻሩላህ ማለት ነው አሁን ከዚህ በኋላ ሻወር ወስደ ምናምን የእስላም ግሩፖች አሉ ከታች ዛህሮታችንም አለች እንዲሁም ሌሎች አሉ ቁርአንም ሆነ ንጽጽርም ሆነ ሌላ የተለያየ መማር ከፈለክም አለ ሁላችንም ከጎንነን ለአንዳንድ ነገር አልহামዱሊላህ እንደውም አረብኛ አንዳንድ ነገር ማወቅ ይችላልው ቁርአን ማነባለው ብላል የቀራውንም ተውጂዱንም የተለያዩ ነገሮችንም ተማራለህ ኢንሻአላህ አላህ እንኳን ወደ ቀጥተኛው መንገድ መራ ሐቅን ይዛልና አላህ ለሌሎችም ሰበብ ያርገ እንዲሁም ለጓደኞችና ለቤተሰቦችም ሰበብ ያርገ ዋናው ሐቅ መያዝ ነው ሌሎችንም አላህ Subhanahu Wa Ta'ala እንዳንተው እንዲሁ እውነትን አሳውቀው አጣመጡ ሻሃዳ ከሚያዙት ያደርገን እንዳለው ሌሎችም ይጨምሩልህ ጀዛከላሁ ኸይር ባረከላሁ السلام عليكم ورحمة الله وبركاته እሺ ወንድማችን እንኳን ወደ እስልምና ተመለስክ ማለት ነው ምክንያቱም ሁሉም ሰው ሲወለድ የሚወለደው በእስልምና ላይ ነውና እንኳን ወደ ቀድሞ እምነት ተመለስክ ያው በመጀመሪያ ደረጃ አንድ ሰው ሸሃዳ ሲይዝ ሁሉም ከዚህ በፊት የሰራው ኃጢያት ይቀር ይባልለታል ልክ እንደ ተወለደ አዲስ እንደ ተወለደ ህፃን ልጅ ነው የሚሆነውና አንተ ማለት አሁን ልክ አዲስ እንደ ተወለደ ህፃን ልጅ ነህ ምንም አይነት ኃጢያት የለብህም ኃጢያት ይቀር ይባላል ራሱ ማለት ነው አላህ Subhanahu Wa Ta'ala ሁሉንም ኃጢያት ይምራል እና እንኳን ደስ አለህ እላለሁ ያው ሙስሊም ውጪ ጀነት የሚገባ ነፍስ የለችም ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው ስለዚህ ሙስሊም ነው ጀነት የሚገባው ሸሃዳ ማለት ደግሞ ቁልፍ ነች ራሱ ማለት ነው ሸሃዳን ያለ ሰው ጀነትን ገባ ብሏል ነብዩ ሰለላሁ ዐለይሂ ወሰለም እና እቺ ሸሃዳ ምንድነች ቁልፍ ነች ራሱ ማለት ነው ስለዚህ እንኳን አላህ Subhanahu Wa Ta'ala ለዚህ አበቃ እዚህ ጋር ያሉትን ወንድሞች ዛሃራ አለች ቴክስት አድርግላት ለኔም ቴክስት አድርግልኝ ከዛ በኋላ ጻፍልኝና ወደ እስላማዊ ግሩፖች እናስገባሃለን የምትማረው ነገር ካለ የምትማር ይሆናል ማለት ነው ኢንሻአላህ እና ስምህ ማን ነበረ ተመስገን ኦኬ አይሰማም አይ ቲንክ ተመስገን ይሰማል ብንቀይረው አሪፍ ይመስለኛል
ስም ብናወጣለን። እኔ ስም ራሴ አዘጋጅቻለሁ። እዛ እንደነገርኩ ካርቱም ለዚህ ሁሉ የዳረገኝ አንድ ኢብራሂም ባል ወዳጅ አለኝ እና ለሱ ማስታወሻ ብዬ የሱን ስም መውረስ ፈልጋለሁ። መርሐባ መርሐባ። ኢብራሂም አሪፍ ስም ነው። በጣም የሚገርም ስም ነው። የነቢያት ስም ነው። የአባታችን የነቢዩላህ ኢብራሂም ስም ነው። ከእርሱ ነው ራሱ ነቢያት የመጡት ከእርሱ ነገድና ማሻአላህ አሪፍ ስም ነው። ኢብራሂም አንድ ወንድምም አለን እዚህ ኢብሮ የሚባል እና አሪፍ ስም ነው ማሻአላህ። ኢብራሂም ብለንሃል። ከዚህ በኋላ ኢብራሂም እያልን እንጠራዋለን ማለት ነው ስምህን። አይ ቲንክ ከዚህ በኋላ ሰላት ምናምን መጀመር አለብህ። ሰላት ምናምን መጀመር አለብህ። ሻወር ምናምን ትወስዳለህ። ከዛ በኋላ አንዳንድ ነገር እናሳያለን፣ በውስጥ ጻፍልን። ከዛ በኋላ ሰላትህን ትጀምራለህ ማለት ነው ኢንሻአላህ። ሰላም ወይ ሰላም አለይኩም ተማለ ይሰማል። ቀጥል። ኦኬ እሺ። ሰላም አለይኩም ሁላችሁም ከላይም ከታችም ያላችሁ ሙስሊም ወንድም እህቶች እንዲሁም ደግሞ ክርስቲያኖችን ወንድማችን ኢብራሂም እንኳን አላህ ሱብሓነሁ ወተዓላ ወደ ተፈጠርክበት ሃይማኖት ወደ ዲን ኢስላም መጣ። ለአንተ እጅግ በጣም ደስ ብሎኛል። እንግዲህ እኛ ሙስሊሞች አንድ ነገር እናምናለን። እሱ ምንድነው? እስልምና ወንድሞች እንዳሉ የተፈጥሮ እምነት ነው። አንዳንድ ሰዎች ከታች ሲሰሙ የሆነ አዲስ እምነትን ጆይን ያደረገ ነው የሚመስላቸው፣ ነገር ግን አይደለም። ማለትም ሰዎች ወደ ተፈጠሩበት እምነት ይመለሳሉ እንጂ እስልምና የሚባል አዲስ የሆነ ሃይማኖትን አይቀበሉም። ኦኬ ልክ የሆነ ቡዲዝም እንደሚሆኑት ልክ ክርስቲያን እንደዛ አይደለም። እስልምና ሰው በተለያዩ ምክንያት ከእስልምና ሊወጣ ይችላል። ቁርአን ሲናገር ሱረቱል ሮም ምዕራፍ 30 ላይ ፈአቂሙ ወጅሀከ ሊዲን ሐኒፈን ፊጥረተላሂ ለቲ ፈጠረ ናስ ዐለይሃ ይላልና ፊቶቻችሁን ቀጥ ማድረግ ያለባችሁ አላህ በእርሷ ላይ በፈጠራችሁ መንገድ ላይ ነው ይላል። ስለዚህ እሱ የፈጠረብን መንገድ አለ ነው። ለዛ ነቢያችን መሐመድ በሐዲሳቸው ኩሉ መውሉዲን ይወለዱ ዐለል ፊጥራ ፈአበዋሁ ዩሐዊዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ ይላል። የሚወለደው ፊጥራ በሙሉ ኦኬ የሚወለደው ልጅ በሙሉ በእስልምና ጎዳና ላይ ሆኖ ይወለዳል። ከዛ በኋላ ወላጆቹ ክርስቲያን ያደርጉታል፣ አይሁድ ያደርጉታል፣ ሌላ ያደርጉታል ይላል። ሶ ኦኬ ማይክ ልክ አይደለም። አንድ ጊዜ ማይክ እያላችሁ ስለሆነ ታችላል ሰማለሁ። ይሰማል ግን ትንሽ ማይክ አይ ታፍኗል እያሉ ነው። ይሰማል? አዎ ታፍኗል። ኦኬ ሶሪ ከታፈነ የሚቅርታ። እሺ እንደዛ ከሆነ ይረብሻል፣ ጥራት የለውም። ኦኬ አሁን ይሰማል? ችግር የለውም። ኦኬ ኦኬ እሺ ሰው ሀሳቤ ጠፋብኝና ለማንኛውም የተፈጥሮ እምነት ነው። ልክ ነቢያችን እንዳሉት ኩሉ መውሉዲን ይውለዱ ዐለል ፊጥራ ነው ያሉትና በፊጥራ ላይ ነው እያንዳንዱ ሰው የሚወለደው። ከዛ በኋላ ክርስቲያን አይሁድ ምናምን ያደርጉታል። በመጨረሻው ደግሞ ሂዳያ ሲያገኙ ልክ እንዳንተ ወደዛ ወደ ተፈጥሮ እምነታቸው ይመለሳሉ። ኦኬ ወደ ተፈጥሮ እምነታቸው ምን ያደርጋሉ? ሪቨርት ያደርጋሉ እንጂ የሆነ አዲስ ነገርን አይዙም፣ አዲስ እምነትን አይቀበሉም። እናንተ የሚያረከው ነገር እሱ ነው። ስለዚህ ከዚህ በኋላ ኢንሻአላህ በርታ፣ ጠንክር፣ እስልምናውንም ተማር። ብዙ ነገራቶች ከፊት አሉ። በጣም ቻሌንጆች ሊኖሩ ይችላሉ። ኦኬ እስልምና ስትቀበል አንዳንድ ቻሌንጆች ምናልባት ሊኖሩ ይችላሉና እነዚህን ቻሌንጆች እንትን ብለህ ወደፊት እንደምትቀጥልና ብዙ ነገር እንደምትማር እንደምታይ ለሌሎችም ጓደኞች ደግሞ የሂዳያ ሰበብ እንደምትሆን ተስፋ እናደርጋለን። ባረከላሁ ፊክ። ያው ይሄንን ለመናገር ነው የምፈልገው። አላህ ይቀበላችሁ ሁላችሁ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ ወንድማችን እንዳልኩ አድርግ። መወዳኔ ተመለሺ። አንቺ ነሽ በቀጥዩ ተመለሽ። አንዳንድ ሀሳቦች ላይ እንቀጥላለን ኢንሻአላህ። ርዕስ ይዘን መወዳ ትመለስና እንቀጥላለን።
ያ በስላሴ ዙሪያ አንዳንድ ነገር ከመወዳ የምንማር ይሆናል። እንዲሁም ደግሞ ሰውም ስላለ ውይይት ታደርጋላችሁ ማለት ነው ኢንሻአላህ ከእህታችን ጋራ ማለት ነው። ከተመቻት ላይ መቻት ይችላል አላኩል ያህል ወይ ደግሞ ከኛ ጋር እንቀጥላለን። ማህተቤ አውት ሲንኩ ማለት ነው። ቅድም ለነብዩ መሐመድ ነው ምንም ያልከው ማለት ነው። ለነብዩ መሐመድ ሳይሆን ለእንትን ነው ለመንፈስ ቅዱስ ነው። ምን ትንቢት ነው? ምንድነው ማስረጃሽ? ዮሐንስ ወንጌል ምዕራፍ 14 ቁጥር 26 አንብቦማይ። እሺ ምዕራፍ 14 ቁጥር 26 ሆሊ የሚለውን ነገር የለም። ለምሳሌ ሲሪያክ ሳይናሪከስ የተሰኘው አራተኛው ክፍለ ዘመን ያለ ሴንቸሪ ጥንታዊ ዕደ ክታባት ውስጥ አንዱ የሆነው ሲሪያክ ሳይናቲከስ ማለትም በእጅ የተጻፉት ላይ መንፈስ ቅዱስ የሚል ቅዱስ የሚለውን አናገኘው። መንፈስ የሚለው አለ spoken into you while I am present with you but the spirit ብሎ ነው ያስቀመጠው። ዛት ስፕሪት መንፈስ ብሎ ነው ያስቀመጠው። ስለዚህ መንፈስ ቅዱስ የሚል ነገር ቅዱስ የሚል ነገር ሽታውም የለም ማለት ነው። ልክ እንደዚህ አይነት ሲሪያ እንትኖችን ስንመለከት ዕደ ክታቦችን በእጅ የተጻፉ ጥንታዊ ዕደ ክታቦችን ስንመለከት ምን አይሰማም ድምጼ? ድምጼ አይሰማም? ይሰማል። አይ ቲንክ እሱ አይመስለኛል። ኦኬ እንደሰማሽው ጥንታዊ የሚባሉ ዕደ ክታባት ላይ እነ ሲሪያክ ሳይናቲከስ ላይ ሆሊ የምትለው ቃል የለችም። ስኮላርሊ ብንመለከተው ስኮላሮች ምን ይላሉ በዚህ ላይ ሆሊ የምትለዋን ክርስቲያኖች የመጨመር ባህሪ አላቸው በማለት ይናገራሉ። ለሁላችሁም ይሆናልና እንደ ማብራሪያ ማለት ነው። ኢየሱስ ክርስቶስ የተናገረው ትንቢት አለ። እዚህም ይሄም ትንቢት ዮሐንስ ወንጌል ላይ ከእርሱ በኋላ ሌላ ፓራክሊት እንደሚመጣ ተናግሯል። እንደ እርሱ ያለ ሌላ ፓራክሊት እንደሚመጣ ተናግሯል። ይሄ ደግሞ ማን ነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። እዚህ ጋር ስፕሪት የሚለው ነቢያት ስፕሪት ተብሎ ይገለጻሉ። ተለዋዋጭ ቃላት ሆኖ ይመጣል ስፕሪት የሚለው ቃል ማለት ነው፣ መንፈስ የሚለው ቃል። ነገር ግን መንፈስ ቅዱስ የሚለውንም ብንወስድ ችግር የለውም፣ እንመጣበታለን አስፈላጊ ከሆነ። ነገር ግን ኢቭን ብናይ ግን ቅዱስ የሚለው ነገር ጥንታዊ የሚባሉ እነ ሲሪያክ ሳይናቲከስ ላይ አናገኘውም ማለት ነው። ለምሳሌ ላሳያችሁ እንደሆነ ላሳያችሁ አስፈላጊ ከሆነ ማለት ነው። ይሄው ሲሪያክ ሳይናቲከስ 4th century ማኑስክሪፕት ነው። ስፖክን አለ spoken unto you while I am present with you but the spirit ነው የሚለው። the holy spirit የሚል ነገር የለም። ስለዚህ holy spirit የሚለው holy የሚለው ኢንሰርት የተደረገ ነው for theological reason አናገኘውም ማለት ነው ወደ ክታባት ላይ። እሺ ክርስቲያኖች ካላችሁ ገስት ላኩ። በዚህ ሐሳብ ላይ ሳይሆን የምንቀጥለው አንዳንድ ጉዳይ ስለ ስላሴ እናወራለን። ክርስቲያኖች ካላችሁ ገስት ላኩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐያኩሙላህ። እንዴት ናችሁ? አልሐምዱሊላህ። እንዴት ነው ሼክ? ኧረ ይሻላል ብለህ ነው? አልሐምዱሊላህ። ሁላችሁም ደህና ናችሁ? አለን አልሐምዱሊላህ። ዘይራቸው ያው ለሁላችሁም ነው። አሰላሙ አለይኩም ከተባለ ወአለይኩም ሰላም ስል ወአለይከ ሳይሆን ወአለይኩም እና ለሁላችሁም ነው ወንድም እህቶች። እና ኢንሻአላህ አንዳንድ ትምህርቶች ላይ እንቀጥላለን። ስላሴ ላይ ነው ወይንስ ስለ ነብዩ መሐመድ በባይብል ቢሆን የትኛው ላይ ነው አኺ የምንቀጥለው? ስላሴ ላይ ነው። طيبስ በቃ ስላሴ መጽሐፍ ቅዱሳዊ ነው ወይ? ቁርአን ላይ ኦብቪየስሊ አንድ ሰው ትሪኒቲን ሐሳብ ቁርአን ላይ ዲስፕሩቭ በተደረገ መልኩ እንጂ የቀረበው ፕሩፍ ለማድረግ መቼም እንደማይጠር እንገምታለን። መቼም በይሄ ጸጉር ስንጠቃ አይነት አካሄድ ካልሆነ በስተቀር ቁርአን ላይ ስላሴ ሊደግፋል የሚል ሐሳብ አንድ ሰው መቼም እንደማያነሳ ጥርጥር የለውም። ስለዚህ መጽሐፍ ቅዱሳዊ ነው ወይ የሚደረስ እንቀጥላለን። ነጥቦች እናነሳለን ማለት ነው። አኺ ሶፊ አለ
ሶፊ ይመስለኛል። እሺ ይኸው ማይክ ሚውት እንድትከፍት ልኬልሃለሁ። አለሁ እሺ ልሽ አውሪ። መወዳለሽ? እሺ ሶፊ ስላሴ መጽሐፍ ቅዱስ ላይ አለ? ምን ሆነ? እሺ እህታችን አንድ እህት ጥያቄ ሆኖብኛል አንድ ነገር እያለች ነው። ኦኬ ችግር የለውም። ገስት ላኪ ሌላም ጥያቄ ነው። ሸሃዳ ለመያዝ ምን ያስፈልጋል እያሉ ነው። ያስፈልጋል የማን ኦኬ እሺ ችግር የለውም አስገባቸው። ማን ሸሃዳ የሚፈልግ ካለ እናስቀድማለን። አንድ ቁጥር ጻፍ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማንኛውም ያው ሁላችንም ለመታወቅ ያው ሁሌም እከታተላችኋለሁኝ። አሁን ባነሳው ነበር የሆነች ነገር ለመናገር የፈለኩት ስለ ነብዩ ሰለላሁ ዐለይሂ ወሰለም አዝናኝ የሚለው ላይ ብዙ ጊዜ መንፈስ ቅዱስ በሚለው ሲተረጎሙት አንድ ቦታ ላይ ለምሳሌ ሉቃስ ወንጌል ላይ አይተው ከሆነ የማን ነው አንድ ጻድቅ ሰውዬ ነበር አይደለ? ስምዖን ነው የእስራኤልን መጽናናት ይፈልግ የሚባልበት ቦታ ላይ እሷን ቦታ አንስተራሱ ለነሱ ብትገልጽላቸው አዝናኝ ሰው ነው የሚመጣው አይደለ? ያው ኢየሱስን ባየ ጊዜ መጽናናት ያንን ነገር ይመጣል። እኔ በደንብ አልሰማሁም። አክቹሊ እኔ ማብራሪያ አልሰማሁም ያልከውን የልጁ ድምጽ አሊ ድምጽ ትንሽ ድምጹ ይቆራረጣል። ትንሽ ኔትወርክ ይሆን እኔ እንጃ የተቆራረጠ ነው የሚደርሰው ነበር። ኔትወርክ መሰለኝ። አሁን ይደርሳል። አሁን አሪፍ ነው። ሰላም አለይኩም ይሰማል አሁን? አሁን ወአለይኩም ሰላም ወራህመቱላህ ይሰማል። መጽናናት የሚባለው ነገር ስናየው በብሉይም ኪዳን ላይ አጽናኑ ህዝቤን አጽናኑ ብሏል። የሰራዊት ጌታ እግዚአብሔር የሚልበትም ቦታ አለ። እዛ ላይ ስናይ ሰው ነው አጽናኝ ተብሎ የተገለጸው። በአዲስ ኪዳን ላይ ደግሞ ቅድም አጽናኝ በሚለው ጉዳይ ስታነሳው እንደማለው የተገለጸው አንዴ በዳሳ ሚውት ታደርግልኝ? እሺ በአዲስ ኪዳን ላይ ደግሞ በሉቃስ ወንጌል ምዕራፍ 2 ላይ ነው ያለው። ስምዖን የሚባለው የጻድቅ የነበረው ሰውዬ የእስራኤልን መጽናናት ይጠባበቅ ነበር። በኋላ ላይ ኢየሱስን ባገኘ ጊዜ የእስራኤልን መጽናናት ስላገኘ አሁን አሰናብተው ብሎ ጸሎት ያደረገበትም ቦታ ስላለ ሁለቱን ስንወስዳቸው የመንፈስ ቅዱስ የሚለው የዮሐንስ ወንጌል ምዕራፍ 14 ከቁጥር 14 በኋላ ያሉት እኔ ብሄድ ይሻላቸዋል እኔ ካልሄድኩ አዝናኛው አይመጣም የሚልበትን ቦታ ስናስበው ወይም ስናያቸው ይቺ ቦታ የመንፈስ ቅዱስ የሚለው አካሄድ አይመጣም ማለት ነው። ኢየሱስ እንግዲህ አዝናኝ ከተባለ መንፈስ ቅዱስ የሚለውን ነገር መውሰድ ከተቻለ እዛች ጋር የሚወስደን ነገር አለ ማለት ነው። እና ይችን ቦታዎች
ክርስቲያኖች እንድታዩት ፈልጋለሁ። መንፈስ ቅዱስ የሚለው ተጨማሪ ነው። ቅድም ወንድም አነስ ተናግሮታል፣ ግን በሰው እንደሆነ እንድታውቁት ነው። አጽናኝ የሚለው ያው ሲተረጎም ራሱ ወደ ነብዩ ሰለላሁ ዐለይሂ ወሰለም እንደሚሄድም ያውቁታል፣ የድሮ ማንስክሪፕቶች ላይ ማለት ነው። አጽናኝ የሚለው አሊ ያነሳው ሐሳብ ላይ አሪፍ ሐሳብ ነው። አሊ ጀዛከላሁ ኸይረን ያነሳው እንደ ትምህርት እኔም አንዳንድ ነጥቦችን ላንሳበትና ወንድማችን እንዳለው አጽናኙ የሚለው ለፐርሰን ለሰዎች የገባበት ቦታ አለ መጽሐፍ ቅዱስ ላይ ማለት ነው። እንዲሁም ፓራክሊቶስ የሚለው ቃል ራሱ ለኢየሱስ የገባበት ቦታ አለ። ኢየሱስ ፐርሰን ነው፣ ሰው ነው። እንዲሁም ደግሞ እዛው ላይ ይመጣል ሲባል ቁጥር 16 ላይ ምንድን ነው ያለው? ሌላ አጽናኝ ይልክላቸዋል ነው ያለው። ሌላ የሚለው የገባው የግሪክ ቃል አሎስ ነው which mean another of the same kind ማለት ነው። another of the same kind ልክ እንደርሱ ያለ ሌላ ማለት ነው። እንደ ኢየሱስ ያለ ሌላ አጽናኝ እንደማለት ነው። ስለዚህ እንደ ኢየሱስ ያለ ሌላ አጽናኝ ከተባለ ኢየሱስ ፐርሰን ነው። ቀጣይ የሚመጣው አካል ምንድነው? ፐርሰን ነው ራሱ ማለት ነው። ስለዚህ የሚመጣው አጽናኝ የተባለው አካል ምን መሆኑን እንገነዘባለን፣ ፐርሰን መሆኑን እንገነዘባለን ማለት ነው። ለዛም ነው ብዙ አካላት እኔ ፓራክሊቶስ ነኝ እያሉ በጥንት ዘመን ይነሱ የነበረው። እኔ ፓራክሊት ነኝ እያሉ እነ ሞንታነስ እነ ማኒ በጣም ብዙ ሰዎች አሉ። እኛ ፓራክሊት ነን እያሉ ፓራክሊቶስ ነን እያሉ ይነሱ ነበረ ክሌም እያደረጉ። ቸርቹሌን መጨረሻ ላይ ሞንታኒዝምን ተቀላቅሎ ሞቷል ተብሎ ይታመናል። ይሄ አካል ፓራክሊት ነኝ ብሎ ክሌም ያደረገ አካል ነው ቸርቹሌን ማለት ነው። ሌሎችንም መመልከት እንችላለን። አውገስቲን ከመመለሱ በፊት መጀመሪያ ላይ ማኒን ይከተል ነበር። ማኒ ደግሞ ራሱን ፓራክሊቶስ ነኝ ብሎ ክሌም ያደረገ አካል ነበረ ራሱ ማለት ነው። እና ኢቨን አንድ እንደው አስፈላጊ ከሆነ የሆነ ቪዲዮ አሳያችሁ ነበር፣ ስኮላሮች ቃል በቃል የተናገሩበት ማለት ነው፣ ፐርሰን ለመሆኑ ማለት ነው። ስለዚህ ፐርሰን ለመሆኑ በጣም ብዙ ኤቪደንሶች አሉ ማለት ነው። ሌላኛው ነጥብ ደግሞ ምንድን ነው? ሌላኛው ነጥብ ስሙ ላይ አሊ ያነሳው ነጥብ አለ። ስሙ ፓራክሊት የሚለው ስም ላይ በጣም ብዙ የተለያዩ ዲፊኒሽኖች ሲሰጡ አያለው እና አሁን ላይ የምሰጣችሁ በቃ አሪፍ የሆነ ዲፊኒሽን፣ አሪፍ የሆነ የቃሉ ትርጓሜ እንዲሁም ከአሪፍ የሆነ ኤቪደንስ ጋራ ማለት ነው የምሰጣችሁ ይሆናል። ዊኪፒዲያን ቤዝድ ያደረገ እንትን ማብራሪያ ሳይሆን ማለት ነው። ለምሳሌ ፓራክሊቶስ የሚለው ስም ከሁለት የግሪክ ቃላት የመጣ ነው። ምን ፓራና ክሊቶስ ከሚል ማለት ነው። ኦኬ እዚህ ላይ ስንመጣ ብዙ ትራንስሌሽኖችን ብንመለከት ለምሳሌ ምን ብሎ አስቀምጦታል? ይሄ አድቮኬት፣ ሄልፐር፣ ኮንፈርተር ሶን ሶ ፎርስ በጣም ብዙ ትራንስሌሽኖችን ተሰጥቶናል ማለት ነው። አንድ ግን ይሄንን ቃል እዛ ጋር ኢየሱስ የተናገረው ንግግር አለ ስለ ፓራክሊቶስ ማለት ነው። ስለ ፓራክሊቶስ ይመጣል ተብሎ የተሰጠ ማብራሪያ አለ። ያንን ማብራሪያ የሚያሟላ አልሆኑም እነዚህ ስሞች ማለት ነው። ብዙ ስኮላሮች ይህን ስም ትራንስሌት ማድረጉ እንኳን አስቸጋሪ እንደሆነ ተናግሯል። ለዛም ነው አንዳንድ ትርጓሜዎችን ብንመለከት ፓራክሊት ብቻ ብሎ ያስቀመጡት በእንግሊዘኛ ማለት ነው። which mean ምንም ትርጉም የለውም። ፓራክሊት ብለን በእንግሊዘኛ ብናስቀምጠው ምንም ትርጓሜ የሌለው ነገር ነው። ዴፊኒሽን የለውም፣ ምንም ትርጉም የለውም ፓራክሊት የሚለውን ማለት ነው። ለምንድነው የተባለው የሆነው ከተባለ ቃሉ ከሁለት ቃል የተዋቀረ ነው፣ ፓራና ክሊቶስ። ፓራ ማለት ቢዮን ማለት ሲሆን አሎንግ ሳይድ ማለት ሲሆን ክሊቶስ ማለት ደግሞ ቱኮል ማለት ነው። ይሄ የመጀመሪያው የቃሉ ትርጓሜ ነው። ይሄንን ትርጓሜ ተጠቅመው ምን የሚል ብዙ ትራንስሌሽኖች ሊያጋለጥ የቻለው ማለት ነው። ለብዙ ትራንስሌሽን ሊጋለጥ የቻለው ለአድቮኬት፣ ኮንፈርተር፣ ሄልፐር ሶን ሶ ፎርዝ ለነዚህ ሊጋለጥ የቻለው በምንድን ነው አልኳችሁ? በዚህ ትራንስሌሽን የተነሳ ነው። ነገር ግን ቃሉ ሌላ ትራንስሌሽንም አለው። ፓራ የሚለው ቃል ኤክሰስ ኦቨር ወይንም ደግሞ ሞርዛን የሚል ትርጓሜም አለው።